ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ ነው ሰብል አበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። ጓደኛውን ገድሎ ከአካውንት ውስጥ ገንዘብ የሰረቀው ግለሰብ በእስራት ተቀጣ። ዳንኤል ተሰማና ሽመልስ ጸጌ በባሌ ዞን ጎሮ ወረዳ ነዋሪ ናቸው። የዞኑ አቃቢ ሕግ ደጀኔ ገረመው ለብስራት ራዲዮ እንደገለጹት እነዚህ ሁለት ግለሰቦች በግብርና የሽንኩርት ምርት በማምረት አብረው ለዓመታት ይሰሩ የነበሩ ሲሆን በዚህም ጓደኝነታቸው ይበልጥ ለማጠናከር የሽመልስ ወንድም የዳንኤል ተሰማ እህት ጋራም ጋብቻንም ተጣምረዋል። ይሁንና ዳንኤል ተሰማ በሽመልስ ጸጌ ማግኘትና መበልጸግ ውስጡ ምቀኝነትም ያድርበታል። ይህ በእንዲህ እንዳለ ሽመልስ ጸጌ ሐምሌ 2 ቀን 2017 ዓ.ም የቤተሰብ ጉባኤ በእርሱ መኖሪያ ቤት ስለነበራቸው ይህንን እድል ይጠቀሙና ቤተሰብ በአጠቃላይ ከአዲስ አበባ ጭምር በመምጣትም ይሰበሰባሉ። ዳንኤል ተሰማም በአንድ በኩል የሽመልስ ጓደኛ፣ በሌላ በኩል ደግሞ የእህቱ ባለቤት የሽመልስ ወንድም ስለሆነችም የቤተሰብ ጉባኤ ውስጥ አባል በመሆን በፕሮግራሙም ተሳትፏል። በፕሮግራሙ ላይ እያሉ በግምት ከምሽቱ 3 ሰዓት አካባቢ ወደ ውጪ ሰዎች መውጣትም ጀመሩ። በዚያም መሰረት ሽመልስም ቀድሞ ይወጣል። ውጪ ሌላ ሰው መጥቶ ስለነበረ ያ ሰው ስለቆየ ያንን ሰው ለማየት ዳንኤልን ይወጣና ይመለከታል። ወደ ውጪ ሲወጣ ሽመልስ ጓደኛውን ለማጥቃት ባቀደው መሰረት በመደብደብ ከፍተኛ ጉዳት ያደርስበታል። ድርጊቱን ከፈጸመ በኋላ ከጓደኛው ስልክ ውስጥ ሲሙን ይወስዳል። ሁለቱም ሳይመለሱ ሰዓቶች ሲያልፉ በዚያ መሀል ፍለጋ በቤተሰብ ይጀመራል። በፍለጋው ሰዓት ላይም ከቤተሰባቸው ራቅ ብሎ መንገድ ላይ ወድቆ ይመለከታሉ። ወዲያውም ከወደቀበት በማንሳት በፍጥነት ወደ ሐኪም ቤት ይወስዱታል። ቤተሰብ ለጓደኛው በመደወል የዳንኤል ሞባይል አለመገኘቱን ጉዳዩ እንደደረሰበትና ሆስፒታል እንዳሉም ይነግሩታል። ሽመልስ ለማስመሰል ወደ ሆስፒታል ይመጣል። በዚያም ጊዜ ተጎጂ ዳንኤል ይህንን ድርጊት እንደፈጸመበት በምልክት ያሳያል። በዚህም ጊዜ የዳንኤል ቤተሰቦችም ጥርጣሬ ያድርባቸዋል። ሽመልስ ግን ከዛ አካባቢ ይሰወራል። ተጎጂውን ወደ ሪፈር ሆስፒታል እያደረሱ ሳለ መንገድ ላይም ህይወቱ አልፏል። በቀብር ስነስርዓቱም ላይ ሳይገኝ የሟችን ሞተር በመያዝ የስራ ቦታ ላይ እንደነበረም ተጠቁሟል። ከሟች ላይም የሰረቀውን ሲም ካርድም በቀብር ስነስርዓቱ ወቅትም ወደ ራሱ ስልክ በማስገባት 160 ሺህ ብር ወደ ሴት ጓደኛው 3 ጊዜ ያስተላልፋል። ገንዘቡም ሽንኩርትም ለሟች መሸጡንና ወደ እሷ አካውንት እንደገባም ይነግራታል። ከ3 ቀን በኋላ 20 ሺህ ብሩን ለራስሽ ተጠቀሚ፣ ቀሪውን ብር አካውንቴን ስለተስተካከለ ላኪልኝ እንዳላትም ተነግሯል። የወረዳ ፖሊስም ምርመራውን ሲያካሄድ ከቆየ በኋላ ተከሳሽን በቁጥጥር ስር ማውሎታል። በተደረገው ፍተሻ የሟች ሲም ካርድም አክስቱ ቤትም ይገኛል። የባንክ ሪፖርትም ከወጣ በኋላ ተከሳሽ ላይም ክስ አቃቤ ሕግም ይመሰርታል። የባሌ ዞን ከፍተኛ ፍርድ ቤትም መዝገቡን ሲመለከት ቆይቶ ሐምሌ 9 ቀን 2018 ዓ.ም በዋለው ችሎት ተከሳሽን በእድሜ ልክ ጽኑ እስራት እንዲቀጣ መወሰኑን አቃቤ ሕግ ደጀኔ ገረመው ጨምረው ለብስራት ራዲዮ መናገራቸውን የኤደን ሽመልስ ዘገባ ያመለክታል። በአንድ ዓመት ውስጥ ቃል የተገቡ 417 የአይን ብሌኖች ለሆስፒታሎች ተሰራጩ። የኢትዮጵያ የደምና ህብረ ህዋስ ባንክ አገልግሎት በተጠናቀቀው 2018 በጀት ዓመት ከታቀደው በላይ የአይን ብሌኖችን በመሰብሰብ የንቅለ ተከላ አገልግሎትም ለሚሰጡ ሆስፒታሎች ማሰራጨቱን አስታውቋል። በበጀት ዓመቱ 450 የአይን ብሌኖችን ለመሰብሰብ ታቅዶም ነበረ። በዚህም 544 የአይን ብሌኖችን ከአዲስ አበባ እንዲሁም ከጅማ 32 በአጠቃላይ 576 የአይን ብሌኖችን መሰብሰቡ ተገልጿል። ይህም የእቅዱን 160 በመቶ አፈጻጸም ማሳካትም ተችሏል። የአገልግሎት የስትራቴጂ ጉዳዮች ስራ አስፈጻሚ አቶ ገብረ አፍስዓ ለብስራት ራዲዮ እንደገለጹት ከተለያዩ ተላላፊ በሽታዎች ነጻ መሆናቸውን በምርመራ ከተረጋገጠ በኋላ 417 የአይን ብሌኖችን የንቅለ ተከላ አገልግሎት ለሚሰጡ ሆስፒታሎችም እንዲሰራጭም ተደርጓል። የአይን ባንኩም አገልግሎት መስጠት ከጀመረ ረጅም ዓመታትን ያስቆጠረ ቢሆንም በህብረተሰቡ ዘንድም በቂ ግንዛቤ ባለመኖሩ ምክንያት የአይን ብሌኖችን ለመለገስ ቃል የሚገቡ ሰዎች ቁጥር አነስተኛ መሆኑን አቶ ገብረ አፍስዓ ጨምሮ ለብስራት ራዲዮ ተናግረዋል። ዘገባው ሳምሬ ስዩም ነው። ወደ ውጪ መረጃዎቻችን እናልፋለን። የሰሜን ኮሪያ መረጃ መንታፊዎች ሀከሮች ለሚፈጽሙ ጥቃት አርቲፊሻል ኢንተለጀንስ እየተጠቀሙ መሆናቸው ተሰማ።
አንድ ሪፖርተር እንዳስመለከተው በሰሜን ኮሪያ መንግስት የሚደገፉ የሳይበር ጥቃት ፈጻሚዎች ሀከሮች በወታደራዊ በዲፕሎማሲያዊና በአካዳሚክ ዘርፎች ላይም የሚሰነዘሩትን ጥቃት ለማጠናከር አርቲፊሻል ኢንተለጀንስን እየተጠቀሙም ነው። ሰኞ ዕለት ይፋ በተደረገው ሪፖርት ላይ ከሰሜን ኮሪያ የስለላ አገልግሎት ጋራ ግንኙነት ያለው ኪምሱኪ የተሰኘ የሀከሮች ቡድን ከ2026 ጀምሮ በተወሰኑ ኢላማዎች ላይም ያነጣጠሩ የማታለል ጥቃቶችን ለመፈጸም በአርቲፊሻል ኢንተለጀንት የተዘጋጁ ሰነዶችን ሲጠቀም መቆየቱን የደቡብ ኮሪያ የሳይበር ደህንነት ኩባንያ ጄኒያንስ አስታውቋል። ጥቃቱ እንደ የምርመራ ሪፖርቶችና እንደ ህጋዊ ሰነዶች የተደበቁ ተንኮል አዘል ፋይናንሶችን በራስ ስር ለመፍጠር የሰው ሰራሽ አስተውሎቶችንም ተጠቅመዋል ሲልም በሴኡል የሚገኘው ጀነራል አስታውቋል። ኪምሱኪ እንዳስታወቀው ለማድረግ እንደ አላማ ጂፒቲ ፎራል እና ኤምሲ ያሉ ከፍተኛ ምንጭ መሳሪያዎችን ተጠቅመዋልም ሲሉ ሪፖርቱ ገልጿል። የሰው ሰራሽ አስተውሎት በአጭር ጊዜ ውስጥም በተለያዩ ርዕሰ ጉዳዮች ላይም ከፍተኛ ሰነዶችን ማመንጨትም ችሏል። ይህንንም ለአደጋ ተዋናዮች በጣም ቀልጣፋ መሳሪያ ያደርገዋል ሲሉም ጄኒያንስ ተናግረዋል። ይህንንም ለውጥ ትኩረት የሚሰጥ ነው፣ ምክንያቱም የማታለል ሰነድ እንዴት እንደሚፈጠሩ ከሚደረገው ለውጥ በላይም ስለሚሄድና የሰው ሰራሽ አስተውሎት የማህበራዊ ምህንድስና ጥቃቶችን በራስ ስርና ሰፊ ምርትን ማንቃት እንደሚቻልም ያሳያል። ኃይለኛ አውሎ ንፋስ በቻይና በመነሳቱ 1 ሚሊዮን ሰዎች ከቤታቸው ወጡ። ዶልፊን የተሰኘው ኃይለኛ አውሎ ነፋስ በቻይና ምስራቃዊ ክፍል ላይ መነሳቱን ተከትሎ የቻይና ባለስልጣናት የፋይናንስ ማዕከል የሆነችውን ሻንጋይን ጨምሮ ከ1 ሚሊዮን የሚበልጡ ሰዎች ከቤትም አውጥቷቸዋል። አውሎ ነፋሱ ከፍተኛ ዝናብ ያስከተለ ሲሆን በመላው ክልሉ የትራንስፖርት እንቅስቃሴ እንዲስተጓጎልም አድርጎታል። ሰኞ ዕለት ብቻ በሻንጋይ ብቻ ወደ 1000 የሚጠጉ በረራዎችም ተሰርዘዋል። ባለስልጣናት አውሎ ነፋሱ ወደ ሰሜን ሲንቀሳቀስ ኃይለኛ ዝናብ፣ ከባድ የጎርፍ መጥለቅለቅና የመሬት መንሸራተት አደጋ እስከ ሮብ ድረስም እንደሚከሰት ማስጠንቀቃቸውንም ቀጥለዋል። የቻይና ባለስልጣናት ቀደም ሲል ዶልፊን የተሰኘውን አውሎ ንፋስ በተመለከተ ከፍተኛውን የቀይ ማስጠንቀቂያ አውጥቶም ነበረ። ይህ በእንዲህ እንዳለ ይህ በዚህ ዓመት ቻይናን የመታ ኃይለኛ አውሎ ንፋስም ነው። በዢጂያንግ ግዛት ዩሃን ላይ ለመጀመሪያ ጊዜ አውሎ ንፋስ ሲመታ በሰዓት 150 ኪሎ ሜትር ከፍተኛውን የንፋስ ፍጥነትም አስተናግዷል። ይህም ከ1 ሰዓት ገደማ በኋላ በዌንዙ ከተማ ሁለተኛ ዝናብ መጣሉን የሜትሮሎጂ ባለስልጣናትም ተናግረዋል። ሰኞ ዕለት በሻንዶንግ፣ ሄናን፣ ሁቤ፣ አንሁዊ፣ ዲያንግሱ፣ ጂያጂያንግና የሻንጋይ ከተማ ግዛቶችም ከባድ ዝናብ እንደሚዘንብም ተተንብዮአል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ